በትላንትናው ዕለት በሶሻል ሚዲያ ስትደበደብ የታየችው ልጅ ጉዳይ ምን ላይ ደረሰ? አራቱም ጓደኛ መቾቹም ተመቸዋም ጓደኛሞች ናቸው። አራቱም ጓደኛሞች ያንሰፋ ልጆች ናቸው። ያሳዝነው ቤቷ ሄደው ነው ድርጊት የሚፈጽሙበት። ታዋቂዋ ቲክቶከር ጽጌ ሮያል ምንድነው ያጋጠማት? ግን በቃ አካባቢ ፔንሲዮን አለና ለምን አንገባም ምናምን መድኃኒዓለም አንቺ የተገረምሽ በግልጽ እንደዚህ ነው እንደሚጠይቁት የታዋቂውና ተወዳጁ ድምጻዊ ጌዲዮን ዳንኤል ጉዳይና ሌሎችም ተጨማሪ ጉዳዮች ላይ የተለያዩ ሐሳቦችን እንነጋገራለን። አዲስ መረጃዎችን ለእናንተ እናቀርባለን። እስከ መጨረሻ ከኛ ጋር ቆዩ። ፕሮግራማችን The Life of ቤቤቶ ነው። ቪዲዮን ከመጀመራችሁ በፊት ላይክ፣ ሰብስክራይብ and ሼር እያደረጋችሁ ጀምሩ። አሁን በቀጥታ ወደ ምናወራባቸው ጉዳዮች እንሂድ። የቪዲዮ ከተጋራ በኋላ በዚህ መልኩ የሚደበድቧት ለምንድነው? በተለይም ደግሞ የጸቡስ ምክንያት ምንድነው? የድርጊቱ ፈጻሚዎች ደግሞ ለህግ ይቅረቡ የሚል ሐሳብ ተነስቷል። ስለ ጉዳዩ ያጣራው ታደሰ አዲስ ድርጊቱ ከወራቶች በፊት ማለትም ጥቅምት 14 ቀን 2018 ዓ.ም እንደተፈጸመ አረጋግጧል። በቪዲዮ ላይም የሚታዩት በሙሉ በዳይም ሆነ ተበዳዮችም ጓደኛሞች ናቸው። ታዲያ ተበዳይ አምታናለች በሚል የድብደባ ድርጊቱን የፈጸሙ ሲሆን ቪዲዮን ደግሞ የቀረጹት ለሌሎች ጓደኞቻቸው ለማሳየት ወይም ደግሞ በዚህ መልኩ ቀተናታል የሚለውን ለማስተላለፍ ነበረ። ፍሌክስ ለማድረግ ማለት ነው። አስባችኋል? ሰው እየደበደቡ ለጓደኛሞች። አሁን እንደዚህ አይነት ጓደኝነት የት ሀገር ነው ያለው? ልጆቻችን ቤት ነው ያለው። ተበዳይ ክስ መስርታ ጉዳዩ እንግዲህ በህግ እየታየ ስለመሆኑ ነበር የተገለጸው። ታዲያ ከዚህ ሁሉ ወራት በኋላ የልጅቷን ስነ ልቦና የሚነካውንና ጫና የሚያሳድርባትን ቪዲዮ ለምን አጋሩት የሚለውን በድጋሚ ለማጣራት ፖሊስ በህግ ቁጥጥር ስር እንዳዋላቸው አስታውቋል። እናገራለን። ላይቭ ላይ አንድ የተናገረችው ሐሳብ ነበረ። እስቲ ምን አለች ልጅቷ? የተመታችው ልጅ ምንድነው ጉዳዩ የሚለውን ነገር ከትክክለኛ ከሴትዮዋ እንሰማለን። ግን ኮማንደሩ ደግሞ የሚሉትን ሰምተን እንመለስ። እስቲ አራቱም ጓደኛ መቾቹም ተመቸዋም ጓደኛሞች ናቸው። አራቱም ጓደኛሞች ያንሰፋ ልጆች ናቸው። ያሳዝነው ቤቷ ሄደው ነው ድርጊት የሚፈጽሙበት። ጓደኛሞች ናቸው። ለምን እንደዚህ ያደረጋችሁ ሲባል አይ እንደዚህ ማድረጋችንን ጓደኞቻችን እንዲያዩልን ፈልገን ነው እየቀረጡ እንደዚህ ያደረግነው። አሁን ሀሜት አለ። ሀሜት አምታናለች ብሎ መነሻ ነገራቸው ሲጠየቅ ፖሊስ ያንን ስለፈጸመችብን ያንን ለማድረግ ነው ጓደኞቻችንን እንደዚህ እንዳደረግናት እንዲያዩልን ብለን ነው የቀረጡ የሚል ምላሽ ነው። አሁን ተለቀዋል። ለጥያቄ እንግዲህ ፖሊስ ማጣራት ያለበትን ጉዳይ አጣርቷል። ማጣራቷ 3 ሳምንት ለሰሚቆይ ተደርገዋል። አስፈላጊ ማስረጃ ተሰጥቷል። በቀጣይ እንግዲህ ወደ ፍርድ ቤት ተመርቷል ጉዳዩ ማለት ነው። አሁን ምንድነው እንግዲህ ያንን አቃቤ ሕግ ነው ጉዳይ ላይ ያለውን ነገር በተመለከተ የአቃቤ ሕግ ውሳኔ ሆነ ክስ ማስመስረቱ አይቀርም። ውሳኔው እነሱ ላይ ሆነ። እንግዲህ ብዙዎች ነው አዲስ አበባ ፖሊስ እንደተለመደው እንግዲህ እንደሰማችሁት ከሆነ እንግዲህ ፍርድ ቤት ቀርበው ጊዜ እየጠበቁ ነው ለእንትን በድጋሚ ይሄ ጉዳይ የተነሳበት ዋናው ምክንያት ይሄ ጉዳይ የተፈጠረው የዛሬ 8 ወር ወይም ደግሞ ጥቅምት ላይ ነው ይሄ ጉዳይ የተፈጠረው። አሁን እንደ አዲስ የተነሳበት ምክንያት ሶሻል ሚዲያ ላይ ማን እንዳጋራው አይታወቅም። እንግዲህ ራሳቸው ማጋርተውት ሊሆን ይችላል። እነዚህ በማጋራታቸው ምክንያት እዚህ ልጅና ቤተሰቧ ላይ የሳይኮሎጂያዊ ጥቃት ወይ የስነ ልቦናዊ ጉዳት አድርሰዋል ተብሎ ለምን ማን ፖስት እንዳደረገውና ፖስት ያደረገበትን ምክንያት ምን እንደሆነ ለማጣራት ነው። እንግዲህ ይሄ ጉዳይ ድጋሚ ሶሻል ሚዲያ ላይ የተነጋገረው እንጂ የተፈጠረው የዛሬ 8 ወር ነው ማለት ነው። የዛሬ 8 ወር በነበረው ፕሮሰስ እንግዲህ እስካሁን በፍርድ ቤት ውስጥ ያለ ነው የሚሉት። እንግዲህ ትክክለኛው ሐሳብ ሲመጣ ምናወራበት ይሆናል። ግን ዋና መናገር የምፈልገው ነገር ልጆቻችንን በምን አይነት መንገድ ነው የምናሳድገው የሚለውን ነገር በጣም አሳሳቢ ጉዳይ ይመስለኛል። ምን እያደረጉ ነው የሚውሉት ምን ያሉ የሚለው ነገር በጣም አሳሳቢ ነው። ወላጆች ልጆቻችሁ የት እንደሚውሉ ወቁ። ምክንያቱም እነዚህ ልጆች ምናልባት የዚህ ልጅ ላይ አሁን አካላዊ ጉዳት አድርሰው ቢሆን ከዛም አልፎ ደግሞ እንግዲህ ነፍስ እስከ ማጥፋት ድረስ ደርሰው ቢሆን የዚህ ገፈት ቀማሽ እናንተው ቤተሰቦች ናችሁና እነዚህ እንግዲህ ልጆች እድሜያቸው ልጆች ናቸው። አሁን ነገሮችን የማገናዘብና በጣም የማሰላሰል ነገን የማየት ችሎታ የላቸውም። ለዚህ ቤተሰብ ቁጥጥር ያስፈልገዋል። ልጆች ምን አይነት ባህሪ ያላቸው
ምንድን ነው ስልካቸው ላይ የሚጠቀሙት፣ ምንድን ነው የሚያደርጉት፣ የት ነው የሚውሉት የሚለውን ነገር ማወቅ ግዴታ ነው የሚለውን ነገር ለማስተላለፍ ነው የምፈልገው። ልጅቷ እስቲ ምን አለች ማለት እንደዚህ አይነት ጉዳይ ከተፈጠረባት በኋላ እስቲ ልጅቷ አሁን ያለችበትን እንግዲህ አንድ ላይቭ ላይ ሲያናግሯት ሰምቻለሁ። እስቲ እሱን ደግሞ አይተን እንመለስ። ወረዳ 04 ዓለም ባንክ አካባቢ ነው። ያው ጥቃቱ የደረሰብኝ በዛ ሰዓት በቤት ውስጥ ነው እና 3 ሆነው መጥተው ነው ጥቃቱን ያደረሱብኝ። በሰዓቱ በህግ ተይዞ ነበር። የሆኑ ነገር ሆኗል። ታስረውም ነበረ። ያው በቻልነው አቅም አሳሰረናቸዋል። ህግም ወስደናቸዋል። ህግም ደግሞ የሚሰጠውን ፍርድ ሰጥቶ ነበር። በሰዓቱ አልተገለጸም። ማን ናቸው እነሱ? ምንሽ ናቸው እነሱ? ለዳንቺ ያው ከ3ቱ አንዷ ጓደኛዬ ነበረች። በተደጋጋሚ እንደዛ ስትመታሽ ምን ማለት ምን በምን ምክንያት ነው? ጥላላችሁ በመሀላችሁ ተጣልታችኋል ወይስ ሌላ? የተጣላ ነው ከአንዷ ጋር ነበር። ያው ሌሎቹ እንደ አጋዥ ሆኖ መጡ እንጂ የተጣላ ነው ከአንዷ ጋር። እንደዚህ የሚያስመጣጥል አይደለም። ያው ጓደኛሞች ይጋጫሉ፣ ተጋጨን በቃ። ያ ድብደባ ለሁለት ጊዜ ለብዙ ጊዜ ነው በተደጋጋሚ ሲመቶሽ ነበር? አንድ ቀን ነው። እንግዲህ እንዳያችሁት ከሆነ ልጅቷ እንደተናገረችው የተጣላችሁ ከአንዷ ጓደኛዋ ጋር ነው፣ ሌሎቹ ተደራቢ ናቸው ነው የሚል ሀሳብ ነው የመጣው። ቪዲዮውንም በትክክል አይታችሁት ከሆነ ከኔ ጋር ትጋጫለሽ ብዬሽ ነበር፣ ከትልቅ ነገር ጋር የምትጋጩ ምናምን እንደ ልጆቹ የሚያወሩበትን መንገድ እውነት ለመናገር እንደ ማፊያ ነውና ምንድን ነው ባክግራውንዳቸው የሚለውም ነገር ማተር ያደርጋል። ኤኒዌይስ እኚህ ቤተሰቦች አሁን እየተረዱ በትላንትናው ዕለት እንደውም በትላንትናው ዕለት የ100,000 ብር ስጦታ ለእናትየው እንደተሰጣቸው ሰምተናል። በጣም አሪፍ ጉዳይ ነው። ግን ቤተሰቦች ልጆቻችሁ የት እንደሚያድሩ፣ የት እንደሚውሉ፣ የት ምን እንደሚጠቀሙ፣ ምን አይነት ባህሪ እንዳላቸው ማወቅ አስፈላጊ ነው ብዬ አስባለሁ። አሁን ወደ ቀጣይ ጉዳያችን እንሂድ። ሌላኛው የዛሬ ጉዳያችን እንግዲህ ጽጌ ሮያል ምንድነው የተፈጠረባት ወይም ደግሞ ምንድነው ያሳለፈችው የሚለውን በተለይ ከፊልም አሰሪዎች ጋር በተያያዘ የወጣ አንድ ሀሳብ ስትናገር ወቸው ጉድ ላይ ተሰምቷል። እስቲ ስለሱ ያለንን ሀሳብ እንድንነጋገር በመጀመሪያ ምን አይነት ጉዳዮች ናቸው የተፈጠሩባት የሚለውን እስቲ እንትናን ፎቶ ያሳዩሻል፣ ቪዲዮ ያሳዩሻል፣ እንትና እንደዚህ ነው ያደረኩት፣ እንትና እንደዚህ ነው ያደረኩት ምናምን ብሎ ማለት ነው። ከዛ ግን በቃ እዚህ አካባቢ ፔንሲዮን አለና ለምን አንገባም በፊት ለፊት አንቺ የተገረልሽ በግልጽ እንደዚህ ነው እንደሚጠይቁት እኔም እዚህ ጋር አማረ ፔንሲዮን አለ ምናምን ብሎ ናቸው። ማነህ አንተ? ማነህ? ለበቃ ግባ አይነት ነገር ነው ይሄ። እውነት እውነት እንደዛ ነው። በቃ የሆነ የተለመደ ነገር ነው። እነሱ ኖርማል ነው በቃ አንተን ጀንጅና ምናምን አስበው ይደክማቸዋል ነው ማለት በቃ እዚህ ግባ ማትለው ሰው ብብሱ የጨሰ ሰው ምናምን አንዱ ቆጥ በቃ እንደዘንለቀ ብብሱ የጨሰ ሰው አላለች። ኧረ ክፋቷ እንደዚህ ነው ማለት ነው። ከዛ አገኘሁት እዛ በቃ በደንብ አድርጌ ውሻ ያደረኩት በደንብ ነው ያዘዝኩት፣ ታዟል ምናምን። ከዛም በኋላ ግን ደርሶ ያቀምን ያጠገብ ክለብ ሳንዱ ደርሶ እዚህ ጋር እንትን አምጣ ሂድ ከዚህ ምናምን እና እኔ ብሬያዥ መሰልኩት እና ጽጌ እንደዚህ ይደረግ ነበር። ከዚህ ውሻ ላይ ያደረኩት ማለት በምንም ላገኘው አልችልም። በቃ ኦልሬዲ አልፎታል ያ ታይም። ልክ ሳገኘው ልመታው አልቻልኩም። ባገኘሁት አጋጣሚ ግን ርካሽነቱን ማሳየት ፈለግኩ። ታገኘዋለሽ ከዛ በኋላ በፍጹም አንድ ቀን ያገኘሁት በተለያየ አጋጣሚ አግኝተሽው ታውቂያለሽ ወይ? በስራ የዛን ቀን ግን አገኘሁት ከአመታት በኋላ በቅርቡ ጓደኛዬ ክሊፕ ስትቀርጽ አገኘሁት። የሆነ ፕሮሞሽን እንዲሰራለት የፈለገ ሰው ነበረ በፊልም ጉዳይ ማለት ነው። ጽጌ ሮያል ምናምን ብሎ ቤቴ ድረስ መጣታችንን ከስ ወርድ አየሁት ማለት ነው። እሱም እንደዚህ አድርጎኛል። በፓንትና በጥሱ ማጆናሽ ቪዲዮ ላኪልኝ። ምክንያቱም ሲኬ ያደረገለ እሱም ብራንድ እሰራዋለሁ በየከተማው እና ምን አይነት አቋም እንዳለሽ ማወቅ ስለምፈልግ ላኪልኝ። እንዴ የሲኬን ማስታወቂያ ልሰራ ነው እና በፓንት ላኩልኝ ስትባሉ አትላኩ ፎቶ። በቃ
ይህ በጣም አጭር ትማያ ነው። ፊልሙ ቢቀርባችሁ ይሻላል። ደግሞ ፊልም ሰርታችሁ ህይወታችሁም ላይ ቀየር ይችላል። ፊልሙ ላይ ይታይ ይችላል። ምናልባት ፊልሙ የውሸት ሊሆን ይችላል። ስለዚህ እነዚህ ሁሉ ነገሮች ነው ኢትዮጵያ ውስጥ በጣም 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 አስቀያሚ ነገሮች አሉ ፊልም ላይ። ይሄ ማለት ግን ሁሉንም ፊልም ሰሪዎች እዚህ ውስጥ ያሉ ናቸው ማለት ግን አይደለም። አሁን ብዙዎቻችን ሚስ አንደርስታንድ የምናደርገው ነገር ይሄ ነው። እኔ በቅርብ የማውቃቸው በስነ ስርዓት የሚሰሩ ፊልምን በስነ ስርዓት የሚሰሩ አክብረው ሙያውን አስከብረው የሚሰሩ ደግሞ ብዙ ዳይሬክተሮች፣ ካሜራማኖች እና ፕሮዳክሽን ማኔጀሮች እንዳሉ ሁሉ በዛ ውስጥ ደግሞ አድቫንቴጁን ለመያዝ የሚሞክሩ አሉ ማለት ነው። ይሄ ደግሞ ኢትዮጵያ ውስጥ ብቻ ሳይሆን ሆሊውድ ላይም በቅርብ የወጡ መረጃዎች ነበሩ። የሆሊውድ አክተሮች አብዛኞቹ የተለያዩ አይነት ሃራስመንት እንደደረሰባቸው የሚያሳይ ነገር ተናግረው ያውቃሉ። ለዚህ ፊልሙ ላይ የተለመደ ነው። ይሄ አሁን ፊልሙ ላይ ያለውን ነገር ከማስቆም በላይ ሴቶች እዚህ ላይ ያላችሁን ግንዛቤ አስተካክሉ። በነገራችን ላይ በእንትን ብቻ አይደለም፣ በፊልም ብቻ አይደለም፣ ሶሻል ሚዲያ ላይ የተዋወቃችሁትን የፍቅር ግንኙነት የጀመራችሁትን በአካል የማታውቁትን በአካልም የምታውቁትን የትኛውም ሰው በምንም አይነት ተአምር ፕራይቬት የሆኑ ፎቶዎች እና ቪዲዮዎች አትላኩ። ምክንያቱም ከዛ ጊዜ በኋላ ህይወታችሁ ለመበላሸት አንድ እርምጃ ይንቀሳቀሳል ማለት ነው። ይሄን ተጠቅመው ደግሞ ብዙ ሰዎች ያስፈራሩ በጣም ብዙ አጸያፊ ነገሮችን ሲያደርጉ ሰምተናል። ለዚህ ሴቶችዬ ለእናንተ ይሄን ሀሳብ በተለይ ደግሞ በውጭ ሀገራት ያላችሁ፣ በአረብ ሀገራት ያላችሁ የሰው የሚረባችሁ በቃ የተለያዩ አጋጣሚዎችን የምትፈልጉ ከሰዎች ጋር ለመገናኘት፣ ምክንያቱም እዛ በስራ አጋጣሚ ከሌላ ቋንቋ ከሌላ ሀገር ዜጎች ጋር ስለምታወሩ ሶሻል ሚዲያ ላይ ሰዎች ስታገኙ እናንተ የሰው ረሃብ ውስጥ ነው ያላችሁት። በዛ አጋጣሚ ግን ጉዳታችሁና እናንተንም ቤተሰባችሁንም ችግር ውስጥ የሚከት ነገር ውስጥ እንዳትገቡ በተቻላችሁ መጠን እንደዚህ አይነት ነገር ከማድረግ ተጠንቀቁ ለማለት ነው። ጽጌ እሷ ባለችው መንገድ እንግዲህ በሷ በቀል መንገድ ተበቅየዋለሁ ብላ አስባለች። ምናልባት እሷ ተርፋ ወይም ደግሞ ነቅታ ሊሆን ይችላል። ለዚህ ብዙ ሰዎች በዚህ ውስጥ ህይወታቸው የተበላሸ ደግሞ ሚሊየንስ አሉ። ለዚህ ተጠንቀቁ ለማለት እወዳለሁ። ሌላኛው ጉዳያችን ደግሞ ታዋቂው ዘፋኝ ሰሞኑን በሶሻል ሚዲያ አንድ ጉዳይ አጋርቶ ነበረ። ታዋቂው ዘፋኝ ጌዲዮን ዳንኤል እንግዲህ ምን ገጠመው፣ ምን አይነት ጉዳዮች ውስጥ ነው ያለው የሚለው አንዱ የፕሮግራማችን አንዱ ሀሳብ ነው ዛሬ የምንነጋገርበት። እሱ እንግዲህ አንድ ቪዲዮ ለቆ ነበር ሶሻል ሚዲያ ላይ። እስቲ ከቤተሰብ ጋር የተያያዘ ነው። እስቲ እንስማውና እዛ ላይ ያለንን ሀሳብ ወይም ደግሞ እኛ መርዳት የምንችለው ነገር ካለ እንድንረዳው ይሆናል ማለት ነው። አቶ ግርማ አሸናፊ፣ ወይዘሮ ጽጌ ክፍሌ፣ ኤልሳቤት ግርማ አሸናፊ፣ ኤልያስ ግርማ አሸናፊ፣ ዮናስ ግርማ አሸናፊ፣ ዳንኤል ግርማ አሸናፊ፣ ሰላም ግርማ አሸናፊ፣ ሂሩት ግርማ አሸናፊ፣ በአጠቃላይ እነዚህ ሁሉ ሰዎች የሉም። ገብቷቸዋል። ከልጅነት ነው ለቅሶ ማቀው፣ ሀዘን ማቀው። ቤተሰቦቼ እንዳለ ሞተዋል። ይድረስ ለተከበሩ ለክቡር ፕራይም ሚኒስትር ዶክተር አብይ አህመድ፣ ለተከበሩ ለአዲስ አበባ ከንቲባ ለወይዘሮ አዳነች አቤቤ፣ ተከበራችሁ ለፌዴራል ቤቶች ኤጀንሲ፣ ለከፍተኛ 15 ቀበሌ 20 እንግዲህ እንዳያችሁት ከሆነ ጉዳዩ እንግዲህ በዋናነት ይህን ቪዲዮ የሰራበት ዋናው ምክንያት እንግዲህ ለማን ነው የሚለውን ካያችሁ ለዶክተር አብይ አህመድ፣ ለክብርት አዳነች አቤቤ እናም ደግሞ ለተለያዩ ኦፊሻልሶች ናቸው። ጉዳዩ ምን ይሆን? አዋሪ አካባቢ ሳሮ ሆቴል አካባቢ ላሉት ለቀበሌው ሊቀመንበር፣ ለክፍለ ከተማዎቹ ሰራተኞች በአጠቃላይ በሙሉ እንዲሁም ለአዋሪ ተወላጆች እንዳለ ሰላም ጤና ይስጥልኝ። እንደምን አላችሁ? አርቲስት ጌዲዮን ዳንኤል። እሺ፣ በመጀመሪያ ይህንን ነገር ስነግራችሁ አንዳንድ የማታውቁት ሰዎች የማያውቁ ሰዎች ስላሉ ይህንን ነገር ለማስረዳት ፈልጌ ነው እና በወቅቱ እኔ የተወለድኩበት አካባቢ ተወልጄ ያደግኩበት ቤት ሰፈር አካባቢ አዋሪ አካባቢ የተወረሰ ቤት አለ። ከልጅነት ጀምሮ የተወለድኩበት ያደግኩበት ቤት ነው። 524 የቤት ቁጥር ከድሮ ጀምሮ የተወረሰ ቤት ነው። ይሄ ቤት ሲወረስ ኃላፊነቱ እኔ ነኝ ኃላፊነት ያለብኝ።
እዛ ቤት ውስጥ ያሉት ቤተሰቦቼ እንዳለ ሞተዋል። እኔ ነኝ ያለሁት እና ስለዚህ ቤት የሚያገባኝም እኔ ነኝ። እንደገና ደግሞ የአዋሬ አብረውኝ ታላላቅ ሰዎች አሉ፣ ትልልቅ ሰዎች፣ የሰፈሩ ሰዎች፣ እናቶች፣ አባቶች፣ ወጣቶች አብረን የተወለድን ያደግናሉ እና እነሱ ይህንን ነገር ከግምት ውስጥ ከተው ሁሉም ነገር አይተዋል። ይህንን ነገር ከግምት ውስጥ ከታችሁ ቤታችንን እኔ የቤተሰቦቼ የሞቱትን ቤተሰቦቼ ስማቸውን ማስነሳት ነው የምፈልገው እና ይህንን ቤት ደግሞ አበል ስላልበላንበት የራሳችን ቤት ስለሆነ ይህንን ቤት እንዲመለስልን በትህትና እጠይቃለሁ። ከልጅነት ነው ለቅሶማ። እንግዲህ ጉዳዩ እንደሰማችሁት ከሆነ የቤተሰቦቹን ቤት ከማስመለስ አንጻር የተያያዘ ነው። ያው ፐርሰናል እና የቤተሰብ ጉዳይ ስለሆነ እዚህ ላይ ብዙ ነገር አንልም። ያው ትክክለኛውን ነገር የሚመለከተው አካል ይህን ነገር መፍታት ባለበት መንገድ እንዲፈታው እንጠይቃለን። ከዛ ውጭ ደግሞ እንግዲህ ጥሩውን እንዲገጥመው እንመኛለን። ከዚህ በላይ ግን ሌላ ነገር ማውራት አንችልም። ብቻ ሀሳቡ ግን ይሄ ነው። ብዙ ሰዎች ምን ገጠመው ብለው አስበው ተጨንቀው ነበረ። ጉዳዩ ይሄ ነው፣ የቤተሰብ ጉዳይ። የቤተሰቡን ቤት እንዲመለስለት ነው ጥያቄ ያቀረበው ይመስለኛል። በህግም እየሄደበት ያለበት መንገድ እንዳለ ኢንፎርሜሽን አለኝ። ለዚህ እንግዲህ ፈጣሪ የዚህን ቤት መጨረሻ ያሳምርለት ነው ማለት የምንችለው። ምክንያቱም እዚህ ላይ ምንም አይነት ሀሳብ መስጠት አንችልም ማለት ነው።